የሚከፋፍለው ስለ ስራው ነው የመንፈስ ቅዱስ ስራ በብሉይ ኪዳንና በአዲስ ኪዳን የሚለው ነው የምናየው ማለት ነው እንዴት አክቲቭ ሰራተኛ እንደነበረ እናያለን አክቲቭ ሰራተኛ ነው ስንል በብሉይም በአዲስም ይሰራል በአብዛኞቹ ስራዎቹ ተመሳሳይ ናቸው ምክንያቱም እግዚአብሔር አይለወጥም ኪዳን ተለወጠ ማለት እግዚአብሔር ባህሪው ተለወጠ ማለት አይደለም አንዳንድ አሰራሮች ሊለያዩ ይችላሉና አንዳንድ ጥቂት ልዩነቶች ካልሆኑ በስተቀር እና አንዳንድ የሰራባቸው ሁኔታዎች ካልሆኑ በስተቀር መንፈስ ቅዱስ በብሉይ ኪዳንም በአዲስ ኪዳንም ሰራተኛ እንደሆነ እናያለን መጀመሪያ ግን አስቀድመን መሰረት እንድናስቀምጥ በብሉይ ኪዳን መንፈስ ቅዱስ የሰራቸውን ስራዎች እንመልከት ባለፈው እንደነገርኳችሁ የመጽሐፍ ቅዱሳችን የመጀመሪያ ገጽ ገና ቁጥር 2 ላይ መንፈስ ቅዱስን ነው ያስተዋውቀን ሲያስተዋውቀንም በስራው ነው የሚያስተዋውቀን ለምሳሌ እግዚአብሔርን እኮ ሲያስተዋውቀን እግዚአብሔር ማለት ብሎ ብሉይ ኪዳን ወይ ሙሴ መጽሐፍ ቅዱስን ሲጽፍ ሙሴ እንደጻፈው ነው የሚታመነውና ኦሪት ዘፍጥረትን ሲጽፍ እግዚአብሔር ማለት ብሎ ስለ እግዚአብሔር በማብራራት አይደለም ይጀምረው ሁሉ ጊዜም ቢሆን ስለ እግዚአብሔር ከመታብራሩት በላይ እግዚአብሔር ስራው ያብራራዋል እግዚአብሔርን ስራው ይናገራዋል ስለዚህ ስለ እግዚአብሔር ሲነግረን ስለ አብ ሲነግረን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው በመጀመሪያ እግዚአብሔር ነበረ ብሎ መጽሐፍ ቅዱስ አይጀምርም በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይልና ይነግረናል መንፈስ ቅዱስ ንብ ሲያስተዋውቀው ልክ እግዚአብሔር አብን ባስተዋወቀበት መንገድ ነው የሚያስተዋውቀው ልክ እግዚአብሔር አብ ሰማይና ምድርን ፈጠረ ብሎ በስራው እንደሚያስተዋውቀን ስለ መንፈስ ቅዱስም ሲነግረን እንደዚህ ይላል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ምድር ባዶ ነበረች አንዳችም አልነበረባትም ጨለማ በጥልቁ ነበር ካለ በኋላ የእግዚአብሔር መንፈስ በውኆች ላይ ሰፎ ነበር ይለናል ረቦ ነበር ይላል አይደል አዲስ መደበኛ ትርጉም ይሁን ረቦ ነበር የሚለው ረብቦ ነበር ወይም ሆቨር ያደረገ ነበር የእግዚአብሔር መንፈስ ነገሮችን እየተቆጣጣረ ፍጥረትን እየተቆጣጣረ ያበጃጀ ነበር ብሎ ስራውን ይነግረናል መንፈስ ቅዱስ በፍጥረት ስራ ነው በመፍጠር ነው የጀመረው የመጀመሪያ ብሉይ ኪዳን የሚያስተዋውቀን መንፈስ ቅዱስ ፈጣሪ ነው ብሎ በፍጥረት ስራ ላይ ነበር ኢዮብ ስለዚህ ጉዳይ ስለ ፈጣሪነቱ ሲናገር ምዕራፍ 26 ቁጥር 13 ላይ በመንፈሱ ሰማያት ውበትን አገኙ ይላል አሁን የምታዩት የምትደነቁባቸው እነዚህ የምትደነቁባቸው ከዋክብት እነዚህ ፍጥረት ሁሉ ቅርጽ ያገኙት መልክ ያገኙት የተዋቡት በመንፈሱ ነው ይላል መንፈሱ የሚለው መንፈስ ቅዱስ ነው በመፍጠር ጀመረ ብያቸዋለሁ ከዛ በኋላ ደግሞ በነቢያት የሚናገረው እሱ ነበር በነቢያት የሚናገረው ነቢያት መጽሐፍትን ይጽፉ ነበር ትንቢትን ይናገሩ ነበር የሰራዊት ጌታ እግዚአብሔር እንዲህ ይለናል ይሉ ነበር ይሄንን የሚሉት እንዴት ነው አንድ ሰው አንድ ጊዜ አንድ ጥያቄ ጠይቀን የስነ መለኮት ትምህርት ቤት ያለን እንዳብራራለት ጠይቀኝ እኔ ግን አለኝ ቆይ የሰራዊት ጌታ እግዚአብሔር እንዲህ ይላል ሲሉ ሰዎቹ መጥቶ እንዲ ብሎ እግዚአብሔር በጆሮአቸው ነግሯቸው ነው አለኝ እኔ እንጃ እንደሱ አይደለም እንደሱ እግዚአብሔር መጥቶ የሆነ ነገር አተራርጎ አይደለም እግዚአብሔር መንፈሳችን ውስጥ ነው ድምጹን የሚያመጣው በመንፈሳችን በኩል ነው እግዚአብሔር የሚናገረው አይደለም እንደሱ ነው እግዚአብሔር ሲናገር የምናውቀው መንፈሳችን እግዚአብሔር ስለምታውቀው ከመንፈሳችን ጋር እግዚአብሔር ኮሙኒኬት ያደርጋል ነቢያቱንም እንደዛ ነበር የሚናገራቸው ነቢያቱ አንድም ጊዜ በፍላጎታቸው ከስሜታቸው አመንጨተው ተናግረው አያውቁ የሚናገራቸው የሰራዊቱ ጌታ እግዚአብሔር ያለውን ሁሉ ሳያጓድሉ ነበር የሚናገሩት ለዚህ ግልጽ ምሳሌ የሚሆነን ለምሳሌ ሕዝቅኤል ነው ሕዝቅኤል በእግዚአብሔር መንፈስ እንዴት እንደተደረገ ሲናገር በጣም ይገርመኛል እንደዚህ ይላል ለምሳሌ ሕዝቅኤል መጽሐፍ ትንቢተ ሕዝቅኤል ማለት ነው ምዕራፍ 2 ቁጥር 2 ላይ በተናገረኝ ጊዜ መንፈስ ገባብኝ በእግሬም አቆመኝ የሚናገረኝንም ሰማሁ ይላል ልክ ሲናገረኝ አይ እግዚአብሔር ሲናገር በመንፈስ ቅዱስ አማካይነት ካልሆነ አይገባም በመንፈስ ቅዱስ አማካይነት ካልሆነ መንፈስ ቅዱስ ለመንፈስ ኢሉሚኔሽን ካላበራለት አይገባም እግዚአብሔር ነገር ልክ ሲናገረኝ ይላል መንፈስ ገባብኝ መጀመሪያ ይላል ከዛስ መንፈስ ሲገባብኝ በሁለት ወገኖች ከዛ የሚናገረኝን አሁን መስማት ጀመርኩ ይላል ማደመቅ ጀመርኩ እግዚአብሔር
ለነቢያቱ በሱ በኩል እንደሚናገራቸው ከዛ በኋላ አሁንም እንደገና ሄዳችሁ 8:3 ላይ ስትመለከቱ መንፈስ በሰማይና በምድር መካከል አነሳኝ ይላል። የሚሆነው ነገር ሁሉ እንዲያይ እንዲረዳ እንዲጽፍ መንፈሱ መጣና በሰማይና በምድር መካከል አነሳኝ አለ። ያሳየኝ ነበር፣ ሁሉ ነገር ግልጽ ያደርግልኝ ነበር። እንደገና ቁጥር ምዕራፍ 11 ቁጥር 1 ላይ መንፈስ አነሳኝ ይላል። ደጋግሞ ነው መንፈስ አነሳኝ፣ መንፈስ ወሰደኝ፣ መንፈስ ወደ ከፍታ ወደ መቅደሱ አስገባኝ፣ መንፈስ እንደዚህ ያደረገኝ መንፈስ ይላል። ስለዚህ ሁሉ ሕዝቅኤል የምታዩት በጣም በጣም ውስብስብ የሆኑ ራእዮችን የጻፈው በመንፈስ ቅዱስ እየተነዳና እያየ ነበር። እሱ ብቻ ሳይሆን ሁሉም ነቢያት በዚህ መንገድ ነው የጻፉት። አንድም ነብይ በገዛ ፈቃዱ ትንቢትን አልጻፈልን። እስቲ ቆይ ልጻፍላቸው እነዚህ ሰዎች ብሎ አይቶ አልጻፈልንም። ይሄንን ጴጥሮስ በአዲስ ኪዳን በትክክል ግልጽ አድርጎታል። ምን ብሎ ትንቢት ከቶ በሰው ፈቃድ አልመጣም። ዳሩ ግን ቅዱሳን ሰዎች በእግዚአብሔር ተልከው በመንፈስ ቅዱስ ተነድተው ምን አሉት ይላል? ጻፉት ይላል። ትንቢት ከቶ በሰው ፈቃድ አልመጣም። ለዚህ ነው እንደፈለግን ማድረግ ማንችለው፣ እንደ ልቤ ማድረግ ማልችለው። ለዚህ ነው የኔ አይደል በሰው ፈቃድ ስላልመጣ። በኔ ፈቃድ የመጣ ቢሆን ኖሮ እንዴት እንደማደርገው እኔ ነበርኩ የምወስነው። ትንቢት ግን በእግዚአብሔር ፈቃድ ነው የመጣው ይላል። እንዴት? ቅዱሳን ሰዎች ናቸው፣ በእግዚአብሔር ተልከው ነው። ከዛስ በመንፈስ ተነድተው ነው ይላል። ኢንስፓየርድ ባይ ዘ ስፒሪት፣ በመንፈስ ኢንስፓየርድ ነው። ኢንስፓይሬሽን አለው መጽሐፍ ቅዱስ ምንለው ለዚህ ነው። ኢንስፓየርድ ነው ምንለው እንደዚህ ነው። አንድ ጊዜ አንድ ሰው ከደቡብ አፍሪካ እኛ ጋር መጣና እንዲያስተምር ጋበዙት። እኔ አልነበርኩም በወቅቱ፣ የዛን ቀን ያልነበርኩት፣ ብኖርም እንደማረግ አላቅም፣ ግን አልነበርኩም በዚያ ቀን። ሰበከ አሉ እዚህ ጉባኤ። እኔ በሳምንቱ ከዛ በኋላ ነው የሰማሁት። እና ሲምፕሊ ተች ሚ ታስታውሱታላችሁ? ሲምፕሊ ተች ሚ ያላችሁ ሰውዬ እና ያለ ይወል በእንግሊዘኛ ነው ሲምፕሊ ተች ሚ ስለያ። እና እሱ ሰው ሲያስተምር እንደዚህ ያለ ዛሬ የእግዚአብሔርን ቃል እንደ ልብ ያርገኝ እንድሰብከው ፈቀዱልኝ አለ። እና ያው ዝምታም መፍቀድ ስለሆነ እንደ ልብ አድርጎ ሰበከው። ማለት የከለከለው አልነበረም የዛን ቀንና እንደ ልብ አድርጎ ሰበከው አሉ። እንደ ልባችን አድርገን መጽሐፍ ቅዱስ ለምንድነው ማንሰብከው? because it is not የኛ አይደለም። የሆነ ሰውዬም ቢሆን ኖሮ የሆነ ሰውዬ አስፈቅጄ ማለት ካሳታሚው በስተቀር ፍቃድ ምናምን የሚላ ስላለ የሆነ ሰውዬ አስፈቅጄው እጽፍ ነበር። ወይም ደግሞ የአእምሮ ንብረት ጊዜ ገደብ ስላለው 50 ዓመት አልፎታል ያንተ አይደለም ብዬ ሰውየውን የሆነ ነገር አረግ ነበር። ይሄ ግን የማያልፍ ሕያው የሆነ እግዚአብሔር ስለሆነ ሁሉ ጊዜ ስለሚኖር በመንፈስ ቅዱስ የተጻፈ ስለሆነ በገዛ ፍላጎታቸው ስላልጻፉት ነው። ስለዚህ ምንድነው ነቢያቱ ትንቢትን ይጽፉ የነበሩት፣ ነቢያቱ ትንቢትን ያስተምሩ ይናገሩ የነበሩት በመንፈስ ቅዱስ ተነተው ነበር። ሌላው በጣም ደስ የሚለኝ እንዳልኳችሁ ብዙ ልዩነት የለውም ከአዲስ ኪዳንም ጋር መንፈስ ቅዱስ የሚሰራው ያልኳችሁ በልዩ ልዩ ሁኔታዎች ውስጥ እየተገለጠ ያበረታታቸው ነበር። የመንፈስ ቅዱስ አንደኛው ስሙ እኮ ኢንክሬጅ አድራጊ ነው አይደል? አበረታች ነው አይደል? እና ያበረታታቸው ነበር። ይሄ ታሪክ በደንብ ያሳየናል፣ ይገልጽልናል። በሁለተኛ ዜና ትዝ ይላችኋል ምዕራፍ 20 ላይ የሶሪያ ሰራዊት በጣም ታላቅ ሰራዊት ነው። የሶሪያ ሰራዊት መጣና ከበባቸው እና ኢዮሳፍጥና ህዝቡ ሁሉ ተጨነቁ። መጽሐፉም ይነግረን ማለት ነው በጣም ተጨነቁ። በቃ ሊያጠፋቸው ነው። እና በጣም ከደስፐሬሽኑ የተነሳ እዛ ጋር ኢዮሳፍጥ ምን እንደምናደርግ እንኳን አናውቅም ይላል። የመጣብንን ሰራዊት ለሱ ምን አንዳንድ የምትገቡበት ሁኔታ ውስጥ እኮ ምን እንደምታደርጉ እንኳን አታውቁም። እና በጣም ኮንፊውዝድ ሆነ፣ በጣም ግራ ገባው። በዚህ ጊዜ የሚያስፈልገው ሌላ ነገር ሳይሆን ባይ ዘ ዌይ ድሮ አይደለም አሁንም በእንደዚህ አይነት ሁኔታ ውስጥ ስትገቡ ብቸኛ መድኃኒቱ መንፈስ ቅዱስ ነው። መንፈስ ቅዱስ ነው ከዚህ ውስጥ ነጥቆም ያወጣችሁ። እና ምን እንደሚያደርግ አያውቅም፣ ግራ ገብቷል፣ ኮንፊውዝድ ሆኗል። ከዛ ቁጥር 14 ላይ ምዕራፍ 20 ቁጥር 14 ላይ እንደዚህ ይላል የእግዚአብሔር መንፈስ የማ መንፈስ እስቲ ጮክ ብላችሁ በሉት። አየህ እዚህ ጋር ነው አሁን ሁኔታውን የሚለውጠው ማን እንደሆነ መታየት እሱ ነው። የእግዚአብሔር መንፈስ ከአሳፍ ወገን በነበረው በሌዋዊ በማጥያ ልጅ በየኤል ልጅ በበንያስ ልጅ በዘካርያስ ልጅ በየህዚኤል ላይ በጉባኤው መካከል መጣ ይላል። በቃ እሱ ከመጣ መፍትሄ አለ ማለት ነው። ሃሌሉያ። በአዲስ ኪዳን እንኳን አይደለም እላችሁ፣ በብሉይ ኪዳን ለህዝቡ መፍትሄ የነበረው የእግዚአብሔር መንፈስ ነበር። መንፈስ ሁሌም ሕያው ነው እና መጣ ይላል። ከዛ ቁጥር 15 ላይ እንዲህ አለ
እግዚአብሔር መንፈስ ከመጣ በኋላ there is a solution always ማለት እንዲህ አለ ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉስ ኢዮሳፍጥ ስሙ እግዚአብሔር እንዲህ ይላቸዋል ይሄ ሰውዬ እኮ አብራቸው ሲጨነቅ ነበር የእግዚአብሔር መንፈስ መምጣቱ በፊት የእግዚአብሔር መንፈስ ከሌለ መሪው ተመሪው ያው ነው የሚሆነው ነብዩም ትንቢት ተቀባዩም ያው ነው የሚሆነው ፓስተሩም መንጋውም ያው ነው የሚሆነው የእግዚአብሔር መንፈስ ሲመጣ ግን ልዩነት አለው ማለት ነው እና የእግዚአብሔር መንፈስ መጣ ይላል የእግዚአብሔር መንፈስ ከመጣ በኋላ ይሄ ሰውዬ ተናገረ ከመካከላቸው ነው እንዲህ አለ ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተ ንጉስ ኢዮሳፍጥ ስሙ እግዚአብሔር እንዲህ ይላችኋል ሰልፍ እግዚአብሔር እንጂ የናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ አትደንግጡም አለ እና ከዛ በኋላ ሁኔታው እንዴት እንደተለወጠ ታውቃላችሁ በጦርነት የፈሩትን በመዝሙር ነው ያሸነፉት አይደለም የእግዚአብሔር መንፈስ ሊድ ያደርጋቸው ምን ከዛ በኋላ ጋይዳንሱን ሁሉ የሚሰጠው ማን ነው የእግዚአብሔር መንፈስ ነው ሰይፍ ዘንድ አትወጣ በቃ ምንድነው መዘምራን አልበስና ከፊት መንፈስ ቅዱስ ከመራ እንደዛ ነው የሚሆነው እና በሰልፍ የተፈራው ሰው በመዝሙር ተሸነፈ የእግዚአብሔር መንፈስ ሲመራ ማለት ነው የእግዚአብሔር መንፈስ እንደዛ ያደርግ ነበር ሌላው የእግዚአብሔር መንፈስ በብሉይ ኪዳን ነገስታትን መሳፍንትን ነቢያትን እንዲሁም ያገልጋዮችን ለተለየ ስራ ይቀባቸው ነበር ዮሴፍ በግብጽ ውስጥ የተከናወነለት ሰው እንደነበር ታውቃለህ እናውቃለንና የዮሴፍ የመከናወኑ ምክንያት መንፈስ ቅዱስ ነው ብዙ ጊዜ የምንለው እግዚአብሔር ከርሱ ጋር ነበር ትክክል እኮ ነው እግዚአብሔር ነው ግን እግዚአብሔር ከርሱ ጋር የነበረው በሶስተኛ አካሉ በመንፈስ ቅዱስ አማካኝነት ነበር ይሄንን ያደለውም የፈጠርኩት አንድ ጊዜ ግብጽ በጣም ጭንቀት ሆነ አይደለም ታላቅ የረሃብ 7 የረሃብ አመታት እንደሚመጡ ተነግሮ በጣም ጭንቀት ሆነ ዛለ ጭንቀታቸው እግዚአብሔር በዮሴፍ በኩል መፍትሄ ሰጣቸው ወዲያው ይገርማቸዋል ፈርዖን እኮ ነው ያስተዋለው ያዛም መስከረት ይገርመኛል እና ፈርዖን ነው ያስተዋለው እና አንዳንደኛ ማናስተውለው ሌሎች ውጭ ያሉ ሰዎች ምን አይነት መንፈስ ነው ያለው ምናምን ይላሉ አይደል እና ፈርዖን አስተዋለና እንደዚህ አለ ምዕራፍ 40 ቁጥር 38 ላይ በውኑ የእግዚአብሔር መንፈስ ያለበትን እንደዚህ ያለ ሰው እናገኛለን አለ እንዲህ አይነት ሰው እንደ ዮሴፍ አይነት ያለ ሰው የእግዚአብሔር መንፈስ ያለበት ሌላ ሰው ልናገኝ ግን እንችላለን አለ እንዲህ ያለ መፍትሄ የሚሰጥ የእግዚአብሔር መንፈስ ያለባቸው ሰዎች ዩኒክ ናቸው መፍትሄ ያመጣሉ ዮሴፍን እንደዛ እግዚአብሔር ከርሱ ጋር መንፈስ ቅዱስ ከርሱ ጋር ሆኖ ያንን መፍትሄ ሰጥቶታል ስለ ባስልኤል ብዙ ጊዜ ሲነገር ሰምታችኋል ዘጸአት ምዕራፍ 32 ላይ ያለው ሰው ዘጸአት ምዕራፍ 32 እስከ 35 ባሉት ተደጋጋሚ ስሙን የምታገኙ ሰው ነው ባስልኤል ይባላል የእግዚአብሔር ቃል ሲናገር እንደዚህ ይላል ከይሁዳ ነገር የሚሆን የሆር ልጅ የአውሪ ልጅ ባስልኤልን በስሙ ጠርቼዋለሁ በስራ ሁሉ ብላት በጥበብም በማስተዋልም በእውቀትም ይልና የእግዚአብሔርን መንፈስ ሞላበት ይላል ባስልኤል ለዛ መቅደስ ውበት ነበር ያ መቅደስ በቃ ምን ኳኳታ ሳይሰማን ያለቀው አይደለም ይሉ ኳኳታ ሳይረባበሽ መሰላሉን አንጣ ብረቱን ርብሽብሽ ሳይባል በጣም በኳሊቲ ነው ያለቀው እና እግዚአብሔር ከግብጽ ሀገር ወይም ከሶሪያ አይደለም አናጤ ያመጣው ብላተኞችን ያመጣው እግዚአብሔር ብላት የት ጋር እንዳለ ስለሚያውቅ አንድ ሰውዬ ከመካከላቸው አስነሳ ባስልኤልን ጥሩልኝ በስሙ ጠርቻለሁ ባስልኤልን አንቷተ እሺ ባስልኤል እስከዛ ድረስ ምናምን ላይ ታወቅ ይችላል አሮ ነው ከዛ በፊት የደ ጥበብ ስራ ይሰራ እንደሆነ እርግጠኛ አይደለሁም ግን ባስልኤልን ከመካከል ጥሩልኝ አለ ባስልኤል መጣ በስሙ ጠርቻለሁ አውቃለሁ አዎ አለና ከዛ በኋላ በስራ ሁሉ ብላት በጥበብ በማስተዋልም በእውቀትም የእግዚአብሔር መንፈስ ሞላውባል ከዛ በኋላ ቁጥር ምዕራፍ 35 ቁጥር 30 እና 31 ላይ ደግሞ በስራ ሁሉ በብላትም በጥበብም በማስተዋልም የእግዚአብሔር መንፈስ ሞላበት ይላል በዚህ ምክንያት ያ መቅደስ በባስልኤል ምክንያት ውብ ሆነ የእግዚአብሔር መንፈስ እንደዚህ የመጣ የተወሰኑ ሰዎችን በብሉይ ኪዳን እየቀባ ያስነሳቸው ነበር ሙሴ ባሪያዎችን በሾመ ጊዜ ታስታውሳላችሁ ዘውልቁ ምዕራፍ 11 24 ላይ 70 ሰዎችን እግዚአብሔር ካንተ ካለው መንፈስ ወስጄ በሰባዎቹ ላይ አኖራለሁ ከዛ እነሱ ያስተዳደራሉ ምናምን አሉ ሞላባቸው በጣም የሚያስደንቀኝ በሰባው ላይ መንፈስ መውረዱ አይደለም ሰባው ነው እግዚአብሔር እንደሚቀባቸው የተነገሩ ከሰባው ሁለቱ ሰፈር ቀርተው ነበር ኤልዳድና ማን ነው የሚባለው ሞዳድ አይደለም ስሙ በጣም ይገርመኛል ሞዳድ እንዳለለው ነበር አንተ አልከው
እና ኤልዳድና ሞዳድ የሚባሉ ልጆችን ምንም እኮ ቢጠቀም አንዳንድ ጊዜ ሞዳድ ብሎ ከናንተ መካከል ስም ያወጣ አይደል ለልጁ እና ኤልዳድና ሞዳድ ሰፈር ቀርተዋል 68ቱ ላይ ነው መንፈስ ቅዱስ የወረደው መንፈስ ቅዱስ 68ቱ ላይ ወረደና ከዛ ግን 70 ነው ቁጥራቸውን ያውቀዋል እግዚአብሔር 70 ነው የፈለገው አይደል 70 ነው 1 2 3 4 5 6 ብሎ 68 ድረስ መንፈስ ቅዱስ ወረደ በቃ ሁለቱ ጎሏል አላለ መንፈስ ቅዱስ ያው ስለሆነ ባለፈው ኦምኒ ፕሬዘንት ነው ብያቸው የለ በአንድ ጊዜ ሁሉ ስፍራ ይገኛል ኤልዳድና ሞዳድን ሰፈር ፈልጎ አገኛቸውና እዛው ሰፈር ውስጥ መንፈስ ቅዱስ ሞላባቸው ክብር ለእግዚአብሔር ይሁን ምን የዛን ጉባኤ በነበርክ ኖሮ አይባልም እግዚአብሔር መንፈስ ከፈለገ የትም ስፍራ ላይ ያፈስባል ማለት ነው እዚህ ጋር የተለየ ነገር አለ አንዱ ወንድም እዚህ ጋር አንድ ጊዜ ሲያስተምር እዚህኛ ጉባኤ ላይ ቆም እዚህ ጋር ምንድን እዚህ ጋር ያላችሁ ናችሁ የምትነቃቁት እዚህ ጋር ምናም ሲል አንዱ ከመካከል እኔም እዚህ ጋር ነው የተቀባሁት አለ እስካሁን ድረስ የቱ ጋር እንደተቀባ ነው ያላቀም ምን ተቀብቶ ምን እንዳረገ በመካከል ላይ እኔም እዚህ ጋር ነው የተቀባሁት ምናምን አለ ግድ የላችሁ እግዚአብሔር መንፈስ እዚህ ጋር እዛ ጋር አይደለም የሚለው ከፈለጋችሁ ያገኛችሁ ቦታ ላይ እግዚአብሔር መንፈስ ይቀባቸዋል ማለት ለሥራ ከፈለገ ለሥራ ይፈልግ ብቻ እና ኤልዳድና ሞዳድ ሰፈር ውስጥ ይንጎዳጎዳሉ ረስታውት ይሆናል ስማቸውን ያሳቀ እና ሰፈር ውስጥ ምን እንደሚያደርጉ እርግጠኛ አይደለም ግን ኢያሱ እስኪቆጣ ድረስ ኢያሱ ቆጣ ሰፈር ውስጥ ወረደባቸው ምናምን ሲል ሙሴ ምን ነካለ እግዚአብሔር ከፈለገ ለምን እስራኤልን ሁሉ ትንቢት ያናገረው ለምን በእስራኤል ሁሉ ላይ መንፈስ ቅዱስን አያወርድም እኔ ምን አገባኝ ለኔ ቀንተልኝ ነው አለው አየሱ የፈለገው ሙሴ ብቻ ተከብሮ የተለየ ቅባት የተለየ መንፈስ ኖሮበት ሙሴ ላይ ብቻ ተቀምጦ ሰው እንዲሰግድለት ነው ይፈልግ ለኔ ቀንተ ነው አውቃለሁ አለው ኢያሱ ግን ምን ቸገረ እስራኤል ላይ ሁሉ እግዚአብሔር መንፈሱን ቢያፈስ ትንቢት ቢናገሩ አለው እና እግዚአብሔር መንፈስ እንደዚህ ሰዎችን ያደነ ለሥራው ይቀባቸው መንፈሱን ያፈስባቸው ነበር ዛሬ እግዚአብሔር እንደዛ ያደርግላችሁ ኢያሱ በእግዚአብሔር መንፈስ የተቀባ ሰው ነበር ሄዳችሁ ዘዳግም 27 መንፈስ ያለበትን የሚል ቃል ታገኛላችሁ ቁጥር 18 ላይ በልዓም አይገርማችሁ በልዓም የሚባለው ሰው አቤት እግዚአብሔር መንፈስ እጅግ አስደናቂ መንፈስ እኮ ነው ወገኖች በልዓም ብር ተደራድሮ ጨርሶ ተደራድሯል እኮ ምን በቃ ወርቁ ምን ይዞ ሊረግም ቆሞ ከዛ እኔ ምልህ ነው የምትናገረዋልና ከዛ መንፈስ ቅዱስ መጣበት ይላል ከዛ መንፈስ ቅዱስ ሊረግም የወጣው ሰውዬ እንደው መንፈስ ቅዱስ እንደዚህ በበጎ ነገር ያሳስታችሁ ካላማችሁ ካቀዳችሁ ውጪ እንደዚህ ያደርጋችሁና ሌላ ነገር አቀደው መጥቶ መንፈስ ቅዱስ በላዩ ላይ መጣበትና አየዋለሁ ገና አሁን አይደለም እና ለከታለሁ በቅርብ ግን አይደለም ገና ኮኮብ ከዚህ ቤት ይወጣል ምናምን ይያል ትንቢት ሊራገም ሄደው ሰውዬ በተለይ ደግሞ የመሳፍንት መጽሐፍ ላይ ደግሞ ስንመለከት በጣም ያስደንቀናል መሳፍንት መጽሐፍ ላይ እግዚአብሔር መሳፍንትን ወይም ፈራጆች የሚባሉትን ደጋግሞ ያስነሳ ነበር እስራኤል ይበድላል ደግሞ ያስነሳል ይበድላል ደግሞ ያስነሳል ይበድላል እንደገና ያስነሳል እና ሁሉም ጋር የተጠቀመው ቃል ግን በአብዛኛው ይገርመኛል ዮፍታሔንም ጎቶል በመጀመሪያ ጎቶል ያለ ነው አይደል ቢወጣው ከዛ ወዲያ ጌዲዮን ከዛ በኋላ አይ ቲንክ ዮፍታሔና ጌዲዮን ይቀዳደማሉ ዮፍታሔ ከዛ ሳምሶን ሁሉም ላይ የምታገኙ ታሪክ ምንድነው ሁሉም ላይ የእግዚአብሔር መንፈስ ገባበት የእግዚአብሔር መንፈስ መጣበት የሚል ቃል ታያላችሁ እነዛ ድንቅ ያደረጉ ሰዎች ለእስራኤል ዴሊቨረንስ ያመጡ ሰዎች በእግዚአብሔር መንፈስ ኃይል ነበር በተለይ ስለ ሶምሶን ደሞ ሲናገር ምዕራፍ 13 ላይ ሄዳችሁ ስትመለከቱ የእግዚአብሔር መንፈስ በጾራና በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመር ይላል የእግዚአብሔር መንፈስ በአጠቃላይ እንግዲህ ብሉይ ኪዳን የእግዚአብሔር መንፈስ በተለያዩ ሰዎች ላይ የመጣ ዓላማውን እንዲፈጽሙ ያስችላቸው ነበር ምን እንዲፈጽሙ ነው ያልኩት ዓላማቸውን አይደለም ዓላማውን እንዲፈጽሙ ያስችላቸው ነበር ነገር ግን የመንፈስ በጣም ትንሽዬ ያዝም ያደረገኝ እንኳን ጌታ ኢየሱስ ክርስቶስ በአዲስ ኪዳን ኖርኩ እንደል የሚያሰኘኝ ነገር እንኳን ከሙሴ ጋር አልኖርኩ እንኳን ከኢያሱ ጋር አልኖርኩ እንኳን ከባስልኤል ጋር አልኖርኩ እንኳን ከዮሴፍ ጋር አልኖርኩ እንደል የሚያሰኘኝ ነገር ምንድነው መንፈስ ቅዱስ ለሁሉ ጊዜ ከነርሱ ጋር የሚኖር ሳይሆን በጊዜያዊ ሁኔታዎች ላይ ተመሰረተ ነበር ለሆነ ጊዜ ለዚህ ነው ጌታ ኢየሱስ ክርስቶስ ከናንተ ጋር ሁሉ ጊዜ እንዲኖር የሚል ቃል ታገኛላችሁ አይደል ለሁሉ ጊዜ መንፈስ ቅዱስ ከነሱ ጋር አይኖር ነበር ይመጣል ዓላማ ይፈጽማል ይሄዳል ይለያቸዋል ፐርማነንት አልነበረም ቴምፖራሪ ነበር ከነሱ ጋር ያለው ህብረት ይሄን የሚያስረዱ በጣም ምሳሌዎች አሉ ለምሳሌ ሶምሶን አመፀ ይላል አይደል በእግዚአብሔር ላይ እግዚአብሔር ቀባው ያ ሁሉ መንፈስ አወረደበት እናንተ ሰዎች
ጠቦት እንደሚገነጣጥል እኮ አንበሳ ደቦል እኮ በእጁ የገነጣጠለ ሰው ነው። የበር የትልቅ የከተማ እኮ በር መዝጊያ ነቅሎ የወሰደ ሰው ነው። ብርቱ እኮ ሰው ነው። መንፈሱ ተለየው። መጫወቻ የሁለት አይኖቹ እስኪወጡ ድረስ መጫወቻ ሆነ። መጨረሻ ላይ ነው ምዕራፍ 16 ቁጥር 28 ላይ እባክህ ስለነዚህ ሁለት አይኖች ይስል እነዚህ ፍልስጤማውያንን እንድበቀላቸው አንድ ጊዜ አስበይ ሲል እግዚአብሔር እንደገና ያን ኃይሉን የመለሰለት። መንፈስ ሁሉ ጊዜ በቃ አልነበረም፣ ሲያመጹ ይለያቸው ነበር። ሳኦልንም በልከኝነቱ ተለይቶት ነበር አይደል? እንደው ምርኩስ መንፈስ ያሰቃየው ነበር አይደል የሚለው ተለይቶት ነበር። ሄዳችሁ መመልከት አንደኛ ሳሙኤል ምዕራፍ 18 12 ላይ ማየት ትችላላችሁ። ለዚህ ነው ዳዊት ሲናገር መዝሙር 51 ቁጥር 11 ላይ ምን ብሎ ይናገራል? ከፊትህ አትጣለኝ ቅዱስ መንፈስህን ከኔ አትወሰድብኝ ይላል። የማይወሰድ ነገር አትወሰድብኝ አትሉም አይደለም? ዳዊት you can take everything ዙፋኔን ምንም መውሰድ ትችላለህ፣ አንድ ነገር ግን ለምን አለው ጌታ ሆይ ከፊትህ አትጣለኝ መንፈስህንም ከኔ አትወሰድብኝ። እስቲ ቀኝ እጆቻችሁን ከፍ አድርጉ። እግዚአብሔር ሆይ በሉት እንዲህ ያለ የትህትና መንፈስ ስጠኝ። በጣም ትሁት ነው ዳዊት። አየ ዳዊት ትሁት ነው። በፊትህ እንዳልተጠረኝ መንፈስን ከኔ አትወሰድ ይላል። ከላይ ባነሳናቸው ምሳሌዎች መንፈስ ቅዱስ በብሉይ ኪዳን ግለሰቦችን መሪዎችን ለማብቃት ነገሮችን እንዲያከናውኑ ጥበብን ለመስጠት በጦርነት ጊዜ ለመናገር ለማገዝ ትንቢትን እንዲናገሩና እንዲጽፉ ለማድረግ ይመጣ ነበር። ነገር ግን መንፈስ ቅዱስ በዚህ ብቻ የተገደበ ግን አልነበረም። ህዝቡ ደግሞ መንፈሳዊ ህይወት እንዲኖሩ የሞራል ህይወት የስነ ምግባር ደግሞ እንዲኖራቸው ይረዳቸው የሚያግዛቸው ነበር። ለምሳሌ በነህምያ ምዕራፍ 9 ቁጥር 26 ላይ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ይላል። ያስተምራቸው ዘንድ ኢንስትራክት እንዲያደርጋቸው እንዲመራቸው ይሄ አዲስ ኪዳንም ላይ የምናገኘው ባህሪው ነው። ያስተምራቸው ዘንድ ቅዱሱን መንፈስ ሰጣቸው ይላል። ስለዚህ ያስተምራቸውም ይመራቸውም ነበር ማለት ነው። መንፈስ ቅዱስ በአዲስ ኪዳንስ እኛን በኃይል የሚመለከተን ስለሆነ እሱን እንተመልከት። መንፈስ ቅዱስ በአዲስ ኪዳን በቀጥታ ብሉይ ኪዳን ላይ መንፈስ ቅዱስ የሚል ቃል በጣም በሬር ነው። ሁለት ጊዜ ይመስለኛል ያለው አምናት ሹር። ግን አዲስ ኪዳን ላይ በቀጥታ መንፈስ ቅዱስ እያለ 94 ጊዜ ያህል ስሙን ይጠራዋል። 94 ጊዜ ያህል መንፈስ ቅዱስ እያለ መንፈስ የሚልበት እግዚአብሔር መንፈስ የሚልበት ጊዜ አለ፣ ጌታ መንፈስ የሚልበት ጊዜ አለ። ግን መንፈስ ቅዱስ የሚለውን ብቻ መንፈስ ቅዱስ የሚለውን ስም 94 ጊዜ ይጠራዋልና ለመጀመሪያ ጊዜ ግን የተጠቀሰው መንፈስ ቅዱስ ከመሲሁ መጸነስ ጋር ተያይዞ ነው። ከጌታችን ከኢየሱስ ክርስቶስ ነው የሚጀምረው። የማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። የመጀመሪያው የመንፈስ ቅዱስ የሚለውን ቃል መታገኙት ማቴዎስ ላይ እሱ ነው። ማርያም ለዮሴፍ ታጭታለች፣ ግን ከዮሴፍ ጋር ምንም አይነት ሴክሹዋል ሪሌሽንሺፕ ሳይኖራት በፊት መንፈስ ቅዱስ በእርሷ ላይ ስለመጣባት ጸንሳ ተገኘች ይላል። ደስ ይለኛል ራሱ ተገኘች የሚለው ቃል ጸንሳ ተገኘች። እንዴት ወይሮ የመንፈስ ቅዱስን አሰራር አታውቀውም? እንዲህ ብለ ዲፋይን አታደርገው ማለት መንፈስ በዚህ ነው እንደ ነፋስ ነው፣ ነፋስ በዚህ በኩል መጣ በዚህ እንደሄደ እንደማትለው ነው ብሏል። እና በመንፈስ ቅዱስ ጸንሳ ተገኘች ምን ማለት ነው ይሄ ስንል ሉቃስ ያብራራዋል። ዲቴል ስለሆነ የሚጽፈው ሉቃስ ከወንጌላት ጸሐፍት ሁሉ ሉቃስ ዲቴል ነው የሚጽፈው። እና ሉቃስ ይሄንን ጉዳይ ሲያብራራው እንደዚህ ነው የሆነው ይለናል። መልአኩ መጥቶ ማርያምን አንቺ እኮ ትጸንሻለሽ ወንድ ልጅ እኮ ደግሞ ትወልጃለሽ ሲላት እንዴት እኔ አለች ማርያም ደንግጣ። እኔ እኮ እንዴት ይሆንልኛል ይሄ ወንድ እኮ ማላቅ ነኝ፣ ገና እኮ እኔ እንደዚህ አይነት ነገር ውስጥ አልገባው፣ ገና አላገባውም፣ ባጭም እጮኛዬ ነው እንጂ እኔ እኮ እንደዚህ አይነት ነገር ውስጥ የለውም። ባይ ዘ ዌይ ጥሩ ምሳሌ ነው እጮኛሞች ለሆናችሁ ሰዎች ምንም ነገር እንደማይደረግ አይደለም። ማርያም እንደዛ ነው ያለችው። እኔ እኮ ምንም ነገር አላቅም፣ እኔ ወንድ እኮ አላቅም አለች። እጮኛዋ እንደሆነ ኢንፎርም አድርጎናል። ምንም ነገር ወንድ አላቅም እንዴት ይሄ ይሆንልኛል አለች። ከዛ በኋላ ጉዳዩ እንዲህ ነው አላት። እንግዲህ እንዴት እንደሚሆን ማቴዎስ በመንፈስ ቅዱስ ጸንሳ ተገኘች አይደል ያለው ሲነግረን ጉዳዩ እንዲህ ነው የሚሆነው። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። መንፈስ ቅዱስና የልዑል ኃይል አንድ ነው። እዚህ ጋር የልዑል ኃይል መንፈስ ቅዱስ ነው። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል ወይም ሆቨር ያደርግሻል። ከዛስ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አለ። ስለዚህ መንፈስ ቅዱስ በማርያም ላይ መጥቶ ጸልሎባት ነው
ኢየሱስ ክርስቶስ የተጸነሰው። እሱ ብቻ ሳይሆን መሲሁ አገልግሎት ከጀመረ በኋላ ከተወለደ በኋላ ጌታ ኢየሱስ ክርስቶስ አገልግሎቱን የጀመረው የሆነው በመንፈስ ቅዱስ ነው። ለምሳሌ በጥምቀት ጊዜ በርግብ አምሳል ተገኝቷል፣ አይታችሁታል። ከሰማይ ድምጽ ሲመጣ መንፈስ ቅዱስ ደግሞ በርግብ አምሳል በእርሱ ላይ እንደተገኘ ሁሉም ወንጌላት ዘግበዋል። ማርቆስም ማቴዎስም ሉቃስም ዮሐንስም ይህንን ዘግበዋል። ጥቅሶቹን ከፈለጋችሁ ማቴዎስ 3:16 ማርቆስ 1:10 ሉቃስ 3:22 እና ዮሐንስ 1:32 አንዱን ጥቅስ ከያዛችሁ በዛ ሄዳችሁ ዳጉ ላይ ወደ ሌላኛው ሊወስዳችሁ ይችላል። ወደ ምድረ በዳ ሄዶ በመንፈስ ቅዱስ ተመርቶ ነበር። መንፈስም ወደ ምድረ በዳ ወሰደው ይላል አይደል? ዝም ብሎ ጌታ ኢየሱስ ክርስቶስ እንትን ይያለ ለምን ዛሬ በቃ ወደ ምድረ በዳ ሊሄድ ብሎ አይደለም ሄደው። ሕይወቱ በመንፈስ ቅዱስ ቁጥጥር ስለነበር መንፈስ ወደ ምድረ በዳ ወሰደው የሚል ቃል ታገኛላችሁ። እንደሱ ብቻ ሳይሆን ከምድረ በዳ ተፈትኖ ሲጨርስ በመንፈስ ቅዱስ ተሞልቶ ነው የሚለን። ሲወጣም ሲገባም በመንፈስ ቅዱስ ነበር። ክብር ለእግዚአብሔር ይሁን። ምድረ በዳችሁ ውስጥም ከምድረ በዳችሁም ስትወጡ የእግዚአብሔር መንፈስ ያገኛችሁ ማለት ነው። እና እንደሱ ነበር። ሲወጣም ሲገባም በእግዚአብሔር መንፈስ ተሞልቶ ነበር ጌታ ኢየሱስ ክርስቶስ። ይሄ ብቻ ሳይሆን አጠቃላይ አገልግሎቱ በመንፈስ ቅዱስ የተቃኘ እንደነበረ ሉቃስ ሲነግረን ሐዋርያ ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው ይለናል። እግዚአብሔር ማን ነው? ጳውሎስን አይደለም፣ ሉቃስን አይደለም፣ ማርቆስን አይደለም። ራሱ ጌታ ኢየሱስ ክርስቶስን ሰው ስለነበረ በሰውነቱ በምድር ያገለግል ስለነበረ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበረና ይላል ሐዋርያ ሥራ ምዕራፍ 10 ቁጥር 38 ላይ ማለት ነው። ጌታ አጋንንትን ያወጣ የነበረው በመንፈስ ቅዱስ ነበር ተቀብቶ ስለነበረ። ይሄንን ለፈሪሳውያን በሰጣቸው መልስ ውስጥ ያላችሁ ፈሪሳውያን በጣም ግራ ገብቷቸው አንድ ጊዜ መጡና በቃ እሱ ዝም ብሎ ከነሱ ጋር ሲተሻሽ የነበረውን አጋንንት ሁሉ ያወጣዋል። አብሯቸው የነበረውን ቀሚሳቸው ስር ተደብቆ የነበረውን መቅደሳቸው ውስጥ ይገባ የነበረውን አጋንንት አንተ ከጓደኛዬም ላይ ወጣ ዛሬ ይላሉ። ከጓደኛ ይሄማ መንፈሳዊ ቀሚሱን ያስረዘመ የኛ ጓደኛ ነው፣ ከሱ ላይማ አጋንንት ላይ ያወጣ። ኋላ ላይ በጣም ሲጨንቃቸው መጨረሻ ይሄ ሰውዬ እንዳውም ልንገርህ በአጋንንት አለቃ ነው አጋንንት በያህዌ አይደለም አሉ። በያህዌ ስም ሳይሆን ይሄ በአጋንንት አለቃ ነው አጋንንት የሚያወጣው አሉት። ጌታ ኢየሱስ ክርስቶስ አጋንንትን የሚያወጣው በመንፈስ ቅዱስ እንደነበረ ሲመሰክርላቸው ምን እንዳለ ስሙ። ማቴዎስ ወንጌል ምዕራፍ 12 ቁጥር 25 እስከ 27 ባለው ውስጥ ነው ይሄን የምታገኙት። እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲህ እግዚአብሔር መንግስት ወደ እናንተ ቀርባለች አላቸው። በማን ነው ማወጣው አላቸው? በእግዚአብሔር መንፈስ። ባለፈው ሳምንት ካስተማርኩ በኋላ ከሳሚ ጋር እያወራን ስለ መንፈስ ቅዱስ በጣም ተደንቀን እያወራ እንደዚህ አለ። እኔ አሁን እንዴት ነው የተው ነው ምናምን አለኝና አንድ ጊዜ አለ ትምህርት ቤት ገና ልጅ እያለን ያለኝ እንግዲህ ሜቢ 15 16 አመት ይሆናል አራም ሹር ብቻ ያስኩል ተማሪ እያለን እኔ ብቻ በጌታ ከዛ የሆነ ልጅም ነበር አለ አጋንንት ይያዛት አንዲት ልጅ ትጮህ ነበር አለ በቃ ትወድቃለች ምንም። አንድ ቀን ግን የአንድ ጴንጤ ልጅ አለ አሉና እኔን ጠሩኝ አለ። ከዛ በኢየሱስ ማዛለው ተመልሶ ይመጣል አለ። በኢየሱስ ማዛለው ተመልሶ ይመጣል አለ። ከዛ አጠገብ ያለ ሌላ አንድ በጌታ የነበረ ልጅ ቆይ አንድ ሰው አውቃለሁ አለና የሆነች ኦርቶዶክስ ልጅ ቤት አስፈቀዶ እሷ ቤት ሄድን አለ። ከዛ በኋላ ያቺ ደግሞ ጓደኛዋ ይዛት መጣች። ከዛ ያ ልጅ መጣ። ስንጸልይላት ምንም ነገር አላልንም አለ። አንድ ነገር ብቻ ነው እኛ እኮ ስንት ነገር ስንታገል ነበር አለ። ተንበርክከን ገና አንድ ዝማሬ እንዘምራለን አለ። ከሱ ብዙ ነገር ነበር የጠበቅነው። መንፈስ ቅዱስ አንተ እግዚአብሔር ነህ ከጥንት የነበረ ዛሬም ትሰራለህ ዘላለማዊ ነህ ዘላለማዊ። ገና መዝሙሩ ሳንጨርስ አለ አጋንንቱ አላለ። ከዛ ምንም ብዙ ጸሎት አይደለም አለ ወጥቶ ሄደ። ከዛ አመስግነን ወጣን አለ። ተመልሶ አጋንንቱ አልገባም። መንፈስ ቅዱስ ያጋንንት ጸር ነው። መንፈስ ቅዱስ ያጋንንት ጸር ነው። እኛ አይተናል በህይወታችን መንፈስ ቅዱስ ሲሞላን መንፈስ ቅዱስ በሙላት በእኛ ህይወት ውስጥ ሲሰራ አጋንንት እንዴት እንደሚርበደበዱ አይተናል። እኔና ይገርመኛል ዛሬ መንፈስ ቅዱስ አያስፈልግም የሚል
አንድ ሰው ቸርች ልንከፍት ነው አለኝ ቸርች ልንከፍት ነው አለኝ እሺ አልኩት ወዳጄ ነው እሺ እና መንፈስ ቅዱስ ምናምን ልሳን ምናምን የሚባል ጩኸት የሌለበት ነው ምን ከፍቷል ጎበዝ አልኩት በቃ የምንም አያሰጋችሁም አያድግምም አይሞትምም ዝም ብሎ ነው የሚቀጥል ነው ምን እንዴት ታስባለህ ገና ሲጀመር ገና በቃ እንዴ ኦሪጂናሉን ነው አለ የሆነ ስም ቸርች ሰምተህ ኦሪጂናሉን ያን ቸርች ነው ምን ከፍቷል አለ ምን ኦሪጂናል ነው መንፈስ ቅዱስ ከሌለክ መለብ በሆኑ ጉዳዮች ልትከራከር ትችላለህ ልሳን በዚያ አይደረግም በልሳን እንዲደረጋል ልትል ትችላለህ ግን ጭራሽ የሌለ ብለህ እንዴት ማለት የጸጋ ስጦታ ምናምን የሌለ ካልከው መንፈስ ቅዱስ የሌለ ማለት ሲዛርጓል ባለፈው ነገር ይቻላል አይደለም እኛ ሁለቱንም ነው አይደል ምንቃወመው ሴንሴሽናሊስትም አይደለንም ሴንሴሽኒስትም አይደለንም መንፈስ ቅዱስ ቆሟል ምንል ሰዎች አይደለንና ቆሟል ብለህ እንደ ቸርች ትከፍታለህ እና መንፈስ ቅዱስ ብራዘር በኃይል ነው የሚሰራው እና ጌታ ኢየሱስ ሕይወት ላይ ሲሰራ እና ምን አደረገ እኔ በመንፈስ ቅዱስ አጋንንትን የማወጣ ከሆነ አላችሁ እንግዲያስ የእግዚአብሔር መንግስት ወደ እናንተ ቀርባለች ከዛ ቀጠለና እንደዚህ አላችሁ ተሳደቡ ተዋት ተሳደቡ አለ እኔ እስከዛሬ ችያቸዋለሁ አይደል ያለው ጌታዬስ እንደፈለጋችሁ ስትሉ አንተ ከእንትን የተወለድከው ከኢሊጂቲሜት ልጅ ነህ አንተ እኮ ጌታ ኢየሱስ ክርስቶስን እኮ ሳምራዊ ብለው ሰድበውታል ሳምራዊ ማለት ዲቃላ ማለት ነው ሊትራሊ ማለት ነው እኔን እንደፈለጋችሁ ሰድባችሁኛል ታው ግን ይቅርባችሁ አላችሁ ለምን ስለዚህ እላችኋለሁ ኃጢያትና ስድብ ሁሉ ለሰዎች ይሰረይላችኋል እስካሁን ያላችሁት ነገር ይሰረይላችኋል ታው ግዴላችሁ ይሰረይላችኋል ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም ማለት አጋንንትን ለምንድን ያላችሁ አጋንንትን የሚያወጣው በአጋንንት አለቃ ነው ሲሉ እኔ አይደለም እየሰደባችሁኝ ያለሁት አጋንንትን ያወጣ ያለው መንፈስ ቅዱስ ነው እና መንፈስ ቅዱስን እያሰደባችሁ ነው ያለ እሱን ከሰደባችሁት ኃጢያታችሁ አይሰረይላችሁም በሰው ልጅ ላይ በራሱ ማለት ነው እንደፈለጋችሁ ነው ይሰደቡኝ ግድ የላችሁ በሰው ልጅ ላይ የሚናገር ትክክል ነው አይደለም እኮ ጌታ ኢየሱስ ያለው በሰው ልጅ ላይ የሚናገር ሁሉ ይሰረይለታል ሰድበውታል አንገላተውታል አይደል ግድ የላችሁ በእኔ ያደረጋችሁት ሁሉ ምክንያቱም እስከ መጨረሻው ድረስ እኮ አባቶ የሚሰሩትን አያቁምና ይቀርባላችሁ ብሏል በእኔ የምታረጉት ማንኛውም በደል ይሰረይላችኋል ግድ የላችሁ ነገር ግን ይላል በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን በሚመጣው ዓለም አይሰረይለትም ማለት አከባድ አይደለም እንዴ በዚህ ዓለም ቢሆን በሚመጣው ዓለም አይሰረይለትም በጣም የመጨረሻው ኃጢያት ነው በደል ነው በመንፈስ ቅዱስ ላይ መቀለድ በመንፈስ ቅዱስ ላይ ምን እኔ የሚያስፈሩ ሰዎች ለዚህ ነው እኔ በመንፈስ ቅዱስም አሁን በቸርች ውስጥ የሚደረጉ ነገሮች የሚዘገንኑኝ ለዚህ ነው በጣም የሚዘገንኑኝ በመንፈስ ቅዱስ የሚሰሩ ድራማዎች ቲያትሮች ስድቦች በቃ የሚያስፈሩ ለዛ ነው ስርየት የሌለው ኃጢያት ነው ይላል በጣም የመጨረሻው በጌታ በኢየሱስ ክርስቶስ ሕይወት ላይ ምናየው መንፈስ ቅዱስ ለጌታ ኢየሱስ በመገኘቱ ደስታ ይሰጠው ነበር ሃሌሉያ ለኛ ብቻ መሰላችሁ መንፈስ ቅዱስ ደስታ የሚሰጠው ለኢየሱስ ለራሱ የደስታው ምንጭ እሱ ነበር እና የእግዚአብሔር መንፈስ እኮ ሲናገር ምንድነው የእግዚአብሔር መንፈስ የእግዚአብሔር መንግስት ብሎ እኮ በሮሜ ላይ ጳውሎስ ሲናገር የእግዚአብሔር መንግስት መብልና መጠጥ አይደለችም በመንፈስ ቅዱስ የሆነች ደስታ ናት አይደል የሚለው መንፈስ ቅዱስ ደስታ ሰጪ እኮ ነው አይደል ግን ደስታ የሚሰጠው ለኢየሱስም ለራሱ ነበር ሰባው ልኳቸው አገልግለው ከተመለሱ በኋላ አገልግሎት ሪፖርት ሲያቀርቡለት ጌታ ኢየሱስ ክርስቶስ በዚያ ሰዓት ይላል ሉቃስ 10:21 ላይ በዚያ ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገ ይላል አይገርማችሁም ኢየሱስ ራሱ ይደሰት የነበረው በመንፈስ ቅዱስ ነው እግዚአብሔር እንደዚህ ያለ የመንፈስ ቅዱስ ደስታ ይስጣችሁ ሐሴት አደረገ የሚል ማለት ነው ክብር ለእግዚአብሔር ይሁን በአዲስ ኪዳን ዋናዎቹ የመንፈስ ቅዱስ ስራዎች የመጀመሪያው አንደኛው በተለይ ዮሐንስ 16:8 ላይ ተነገረው የመጀመሪያው መውቀስ ነው እርሱ መጥቶ ስለ ኃጢያት ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል ይለናል ዋና ስራዎቹና አንሳዝም ቶሎ እስከ ሰዓት ጋር እንድንሄድ እርሱ መጥቶ ስለ ኃጢያት ስለ ጽድቅ ስለ ፍርድ ዓለምን ይወቅሳል ስለ ኃጢያት በእኔ ስለማያምኑ ነው ስለ ጽድቅ ወደ አብ ስለሚሄድ ነው ከዚያም በኋላ ስለማታዩ ነው ይላል የመጀመሪያው መውቀስ ነው ስለ ኃጢያት ይወቅሳል ይሄ ስለ ኃጢያት ይወቅሳል የምንለው መንፈስ ቅዱስ ስለ ኃጢያት የሚወቅሰው ሰዎችን ወቅሷቸው በእርሱ የማያምኑ ሰዎችን ወቅሷቸው ወደ እርሱ የመመለስ ስራ ነው መጀመሪያ ያለው ይወቅሳል መንፈስ ቅዱስ ይወቅሳል ሁለተኛው ዳግም ልደት ይሰጣል ዳግም ልደት ያገኘው በመንፈስ ቅዱስ ነው ዳግም ልደት ያገኘ ነው ወይም አሁን አዲስ ክርስቲያኖች ሆነው አዲስ ፍጥረት ሆነው
በክርስቶስ ኢየሱስ በማመን በመንፈስ ቅዱስ ተወልደን ነው እነርሱም ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ ያለው ቃል እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ወይም ከወንድ ፍቃድ አልተወለዱም ከእግዚአብሔር ተወለዱ የሚለው ቃል በመንፈስ ተወለዱ ማለት እንደሆነ ሄዳችሁ ምዕራፍ 3 ላይ ነው የምታዩት ምዕራፍ 3 ላይ ኒቆዲሞስን ታሪክ ታስታውሳላችሁ ኒቆዲሞስ መጥቶ ወደ እግዚአብሔር መንግስት መግባት እንዴት ነው የምችለው የሚለው ጥያቄ ሲጠይቀው ዳግመኛ ካልተወለድክ በስተቀር የእግዚአብሔር ልጅ ካልሆንክ በስተቀር የእግዚአብሔር መንግስት ማየት አትችልም ማለት እንዴት ነው መወለደው እውነት እላለሁ ሰው ከዋና ከመንፈስ ካልተወለደ አየ ዳግም ልደት የሚሰጠው እሱ ነው ማለት ለዛ ከዋና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት መግባት አይችልም ወይም ሊገባ አይችልም ይላል ምዕራፍ 3 ቁጥር 3 እስከ 6 እንዲሁም ደግሞ ሄዳችሁ ቲቶ ላይ ተመለከቱ ቲቶ 3:5 ላይ እንደ ምሕረቱ መጠን ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ መታደስ አዳነን ይላል መንፈስ ሪጀነሬት የሚያደርገን እሱ ነው ሪጀነሬሽን የሚሰጠን እንደገና ሪጀነሬትድ እንድንሆን በአዲስ ልደት እንድናገኝ የሚያደርገን መንፈስ ቅዱስ ነው ሌላው ለደህንነት ኮንፈርሜሽን መስጠት ማረጋገጥ የሚሰጠው ማረጋገጫ የሚሰጠው እሱ ነው ድነሃል የሚባለው የሆነ ሰው ኮንፈርም ሲያደርግልህ አይደለም ቤተክርስቲያን ኮንፈርሜሽን አትሰጥም ቤተክርስቲያን መጠመቅን ሰርቲፊኬት ትሰጣለች ጋብቻህን ሰርቲፊኬት ትሰጣለች ድነትህን ግን ልትሰጥ አትችልም በቃ ድነሃል ከዚህ በኋላ አንተ በቃ ድነሃል በቃ አንቺ ትንሽ የሚቀርሽ አትልም ቤተክርስቲያን የድነት ማረጋገጫ የሚሰጠው መንፈስ ቅዱስ ብቻ ነው ምን ለምን ይላል ኤፌሶን ምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዙት ይላል ማህተም ሲል የሚሰጠው እሱ ነው ማለት ነው የመንፈሱን መያዣ ሰጠን ይላል 2:32 ላይ ነው አይደለም ኤፌሶን ምዕራፍ 2 የመንፈሱን መያዣ ሰጠን ይላል የሚሰጠው እሱ ነው ጋራንቲ የሚሰጠው እሱ ብቻ አይደለም በጣም ማረጋገጫ እንደሚሰጠን የሚናገረው ክፍል በግልጽ ሮሜ ምዕራፍ 8 ቁጥር 15 ላይ ያለው ነው እንደዚህ ይላል የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል ኮንፈርሜሽን ይሰጣል አንተ ድነሃል የእግዚአብሔር ልጅ ነህ ብሎ መንፈስ ቅዱስ ይመሰክርልሃል ለዚህ ነው ኮኔ አሁን ሰዎች ለዚህ ነው ኮንፊውዝድ ነው ግራም ይገባቸው እንዴት በድፍረት ድነሃል ትላለህ እኔ ደፍሬ አይደለም አንድ የሆነ የሚመሰክርልኝ መንፈስ ቅዱስ የሚባል ውስጥ ያለ ዓለም የማያውቀው ማያየው በእኔ ውስጥ ሆኖ ግን የሚመሰክርልኝ ዩር ሴቭድ የሚለኝ ዩር ሲልድ የሚለኝ በጌታ ተጠብቀሃል ድነሃል የሚለኝ የዘላለም ዋስትና አለ ጋራንቲድ ነህ የሚለኝ መንፈስ ቅዱስ ውስጥ ያለ ስለዚህ መንፈስ ቅዱስ እሱ ነው ሌላው ደግሞ በአማኞች ውስጥ መኖርና መምራት ነው በአማኞች ውስጥ ይኖራል እናንተ የመንፈስ ቅዱስ ማደሪያ ናችሁ ይላል አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ዮሐንስ ወንጌል ምዕራፍ 14:17 ላይ ይመራናል ይቀድሰናል መንፈስ ቅዱስ ነው ሳንቲፋይ የሚያደርገን ሳንቲፊኬሽን የሚገኘው በመንፈስ ቅዱስ ብቻ ነው እሱ ካልቀደሰን ልንቀደስ አንችልም በግልጽ ቋንቋ ላይ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ብቻ ያለውን ላነበው ሌሎችን ጥቅሶች ልዝለላቸውና እኛ ሁላችን በመጋረጃ በማይከደም ፊት የጌታን ክብር እንደመስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል በማን እንደሚደረግ መንፈስ ከሚሆን ጌታ እንደሚደረግ ከክብር ወደ ክብር ያን መልክ እንድትመስል ሳንቲፋይ ዮንክ እየተለወጥክ ያን መልክ እንድትመስል የሚያደርግ ከክብር ወደ ክብር የሚያመጣ ያንን በቃ እንደመስታወት ያብለጨልክ ከክብር ወደ ክብር እንድትሄድ የሚያደርግ ማን ነው መንፈስ ከሚሆን ጌታ እንደሚደረግ ወይ መንፈስ ቅዱስ እንደሚያደርገን እንደሚሰራን ማለት ነው መንፈስ ቅዱስ ሳንቲፋይ ያደርገናል ይቀድስናል ኃይልን ይሰጠናል እንደሌላው ኃይልን ይሰጠናል ኃይልን ያስታጥቀናል አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ላይ ኤፌሶን ምዕራፍ 3 ቁጥር 16 ኤፌሶን ምዕራፍ ቁጥር 16 ላይ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ይላል በኃይል እንድትጠነክሩ በማን ነው የምትጠነክሩ በመንፈሱ በኃይል እንድትጠነክሩ ይላል ለጸሎት የሚረዳን እሱ ነው ለጸሎት የሚረዳን እሱ ነው ጸሎት በልምምድ ብቻ አይቻልም ስለቆዩ አይቻልም የቆያችሁ ሰዎች ታውቃላችሁ ጸሎት ይቸግራል አንዳንድ ጊዜ መጸለይ ያቅታል ይከብዳል ጸሎት ይቸግራል እንደ ጸሎት የሚያስቸግር የሚከብድ ነገር የለም አንዳንድ ዝም ብለ እንደ ውሃ ነው መጠጣው የምትለው ጉዳይ አይደለ አንዳንድ ጊዜ ግራ ይገባል በቃ መጸለይ ሁሉ እንዴ ችግር የለም ይላል መንፈስ ቅዱስ ታዲያ ለምን መጣልህ ይሄንንም ሊያደርግ ነው ሃሌሉያ እንዲሁ ደግሞ መንፈስ ድካማችንን ያግዛል ይላል አሜን የሚል ሰው በደንብ አሜን ይበል
ድካም አለብኝ ያግዘኛል የሚል ሰው በደንብ አሜን ይበል። አያችሁ እንዲሁ ደግሞ መንፈስ ድካማችን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅም። አይገርማችሁ? ማን ነው የሚለው ይሄን? ጳውሎስ። እንዴት እንድንጸልይ አናውቅም። አንዳንድ ጊዜ እንዴት እንደምንጸልይ አናውቅም። እኔ አላውቅም። ይገርባችኋል። አንዳንዴ ግራ ይገባኛል፣ ወደ ላይ ወደ ታች ይለኛል። ምን በቃ ኮንፊውዝድ ሆናላችሁ አይደል? ግድ የለም ይላል ጳውሎስ። እኔም አንዳንድ ጊዜ እንደዚህ ሆናለሁ። መንፈስ ድካሜን እያገዘኝ ነው። አንዳንድ ጊዜ እንዴት እንኳን እንደምጸልይ አላውቅም። ታዲያም እንዴት ትሆናለህ? አይገርምም ይላል። ነገር ግን መንፈስ በማይናገር መቃተት ይማልድልናል ይላል። አየተመርገገ እሱ ይቃትታል። ሃሌሉያ። በእኔ ውስጥ ሆኖ እሱ ጸሎት ይጸልያል፣ ያስተምረኛል፣ ይማልዳል ይላል፣ ይቃትታል። ስለ ቅዱሳን ሁሉ ደግሞ ይማልዳል። ያንተን ጉዳይ አስተተው መንፈስ ቅዱስ አንዳንድ ጊዜ አይገርምም? አንተ ጨነቀኝ ብለህ እኮ ነው የተንበረከከው። ውፍ ይሄንን ጭንቀቴ ላራገፍ ብለህ እንትን ብሎ እከሊት ነው ዳምሮ ወደ ልብ ያመጣ መንፈስ ቅዱስ ያስልማልዳል። ስለ ቅዱሳን ሁሉ ይማልዳል። የኔ ንብረቴ ኮንክ ስለ አንተ ብቻ አይደለም መጸልዩ ብሎ አማንን ያነሳል፣ ሰውነትን ያነሳል ያለ መንፈስ ቅዱስ አንተ ኮራስ ተጨንቃል አስባት እንዴ። ከዛ በአእምሮ ብትሆን እኮ ምን አገባኝ ነው የምትለው፣ በአእምሮ ብቻ ብትሆን። ምክንያቱም ያንተ ጉዳይ ራሱ አለ። ግን መንፈስ ቅዱስ ክብር ለእግዚአብሔር ይሁን። መንፈስ ቅዱስ እንደሱ ያደርጋል ይላል፣ ያስተምረናል። አስተማሪ ነው እሱ፣ ወደ እውነት ሁሉ ይመራል ይላል አይደል? እኔ ነገርኳችሁን ሁሉ ያስታውሳችኋል፣ ያስተምራል። እንደገና ጌታ ኢየሱስ ክርስቶስን ያከብራል፣ በቅዱሳን መካከል ያጽናናናል፣ ደስታን ይሰጠናል። ሐዋርያት ሥራ ምዕራፍ 9 ቁጥር 31 ላይ የባለፈው ዓመት ርዕሳችን ነበር፣ ታስታውሳላችሁ አይደል? በመንፈስ ቅዱስ ደስታና መጽናናት እየበዙ ሄዱ ነበር የሚል እና በመንፈስ ቅዱስ ደስታ እንበዛለን ምናምን ብለን ነበር አይደል? እንዳላለም እንዴ ዘንድሮ የመጣችሁ ናችሁ እንዴ ሁላችሁ? እና ምንድነው መንፈስ ቅዱስ ደስታን መጽናናትን ይሰጣል ለሰዎች፣ ፍቅርን ይሰጣል። ሮሜ 5 ቁጥር 5 ላይ የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ አያሳፍርም አይደል? ያ ተስፋ ይላል። በልባችን ውስጥ መንፈስ ቅዱስ ፍቅርን ያፈሳል። የመጨረሻ ነገር እናንሳ። መንፈስ ቅዱስ በብሉይ ኪዳንና በሐዲስ ኪዳን እናነጻጽርና እንጨርስ። ተመሳሳይ ነገሮች አሉት። ተመሳሳይ ነገሮቹ በጣም ጥቂት ናቸው። ሌላ ተፈጥሯዊ ጥበብና ምሪትን ይሰጣል፣ በዛም ይሰጣል፣ በአዲስ ኪዳንም ይሰጣል። የእግዚአብሔርን ሕዝቦች ይቀድስ ነበር በዛም፣ አሁንም የእግዚአብሔርን ሕዝቦች ይቀድሳል። እንደገና በተለየ ሁኔታ ያሉትን ዓላማ ያለባቸውን ሰዎች በቃ እየመጣ ይመራቸው ነበር። አሁንም መንፈስ ቅዱስ በልዩ ሁኔታ እንደዛ የሚመራቸው ሰዎች አሉ። ግን ልዩነታቸውን እናሳይ። በጣም ደስ ይለኛል ልዩነታቸው ሳይ። እንኳን በአዲስ ኪዳን ኖርኩ ያልኩበት ምክንያት ላስረዳችሁ። እንደዚህ ይላል። በዋናነት መንፈስ ቅዱስ በብሉይ ኪዳን ይመጣ የነበረው ነቢያትን፣ ነገስታትን፣ ፈራጆችን ይመጣላቸውና የተለዩ ሰዎችን ለሆነ ዓላማ ይፈልጋቸው ሰዎች አግኝቷቸው ይሄዳል መንፈስ ቅዱስ። አዲስ ኪዳን እንኳን ኖራችሁ። አዲስ ኪዳን ደግሞ ይገርማችኋል። እድሜ፣ ጾታ፣ መደብ መደብ የሚባለው ክላስ ታውቃላችሁ አይደል? እንደሱ መደብ የለው፣ ሁሉንም የሚያካትት ነው። ይሄንን እግዚአብሔር እንደዚህ ይላል አለ። የኢዩኤልን ትንቢት አምጥቶ ማን ነው ጴጥሮስ? እግዚአብሔር እንደዚህ ይላል፣ በመጨረሻው ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ መንፈስ ካልሆንክ መንፈስ ይወርድብሃል ማለት ነው። ሰምታችሁኛል? ስጋ ከለበስክ መንፈስ ይወርድብሃል ማለት መንፈስ ቅዱስ እየመረጠ የሆኑ ሰዎች ላይ አይደለም የሚመጣው። ስጋ የለበስክ በጌታ በኢየሱስ ክርስቶስ ያመንክ ኮንክ መንፈስ ቅዱስ ይወርድብሃል። ስጋ በለበሰ ላይ ሁሉ ከመንፈስ ያፈሳለሁ ይልና ጾታ የለምላ በወንዶችና በሴቶች ልጆች ላይ ነው። እነሱ ትንቢትን ይናገራል። የዚህን ያፈሰባቸው ደሞ እድሜ የለውም። ጎበዛቶች ወጣቶችም ራእይ አሉ፣ ሽማግሌዎችም ደግሞ ህልምን ያልማሉ። አሮጊቶችም እዚህ ውስጥ አሉበት አይደለም? ሽማግሌዎች ኤጅድ የሆኑ ሰዎች ውስጥ ማለት ነው። ደግሞ በዚያች ወራት በወንዶች በሴቶች ባሪያዎች ላይ ከመንፈሴ አፈሳለሁ ትንቢትን ይናገራሉ ብሎ ይናገራል እግዚአብሔር። ያለ ገደብ በሴቶችም በወንዶችም ላይ መንፈስን ያፈሳል። በዚያ ዘመንና በዚህ ዘመን ያለው ልዩነት ለተወሰኑ ሰዎች የተሰጠ ነበር። አሁን ግን ለሁሉም አማኞች ነው። በአብዛኛው ጊዜ የሚሰጠው ለጊዜው ነበር፣ ለሆነ ሁኔታ መልስ ለመሆን ነበር መንፈስ ቅዱስ የሚመጣው። አሁንስ በቋሚነት እንዲያስተምርና እንዲመራ። እኔ በሄድ ይሻላችኋል። እኔ ከሄድኩ በኋላ ግን መንፈስ ቅዱስ ይመጣል። እሱ ከእናንተ ጋር ሁሉ ጊዜ ይኖራል አለ። ሃሌሉያ። ገደብ የለውም። ስትነቃቃ አይደለም መንፈስ ቅዱስ የሚመጣው። እንደሱ አይደለም የሚመጣው። የሆነ በቃ ደራ ጥሩ ይወጣ መንፈስ ቅዱስ አለ። ታዳፈነ ይሆናል እንጂ አይጠፋም መንፈስ ቅዱስ።
አይለየንም። በውጫዊ መገለጥ ነበር። በብሉይ ኪዳን በውጫዊ መገለጥ ነበር። ውጫዊ መገለጫዎች አሉት። አሁንም ትንቢት እንናገራለን አይደለም? ልሳን እንናገራለን። ግን በዋነኛው መገለጫው በውስጣችሁ ስለሚኖር ነው የተባለው። እስቲ መንፈስ ቅዱስ በውስጤ ይኖራል በሉ። በደንብ በሉ። አዎ በውስጣችሁ ስለሚኖር ታውቁታላችሁ ያለው። ስለዚህ ለኛ ዛሬ ያለው አንድምታ ምንድነው? ዛሬም ኃጢአተኞችን መንፈስ ቅዱስ ይወቅሳል። በስሙ ለመናገር መነሳሳትን ይሰጣል። አሁንም ኢንስፓየር የሚያደርገን መንፈስ ቅዱስ ነው። የእግዚአብሔርም ፈቃድ በህዝቡ መካከል ይፈጽማል፣ በቤተ ክርስቲያንም ይፈጽማል ማለታችን ነው። አሁንም አማኞች ከሆነን ለአማኞች ኃይል ይሰጣል። ውጤታማ መስካሪዎች እንድንሆን በኃይሉ ይሞላናል። በሁሉ ቦታ ሁሉ ጊዜ በመገኘቱ ዓላማውን ለመፈጸም ልዩ ችሎታዎችን ይሰጣናል። ሁኔታዎችን ሰዎችን ለመጋፈጥ የሚያስችለን ድፍረትና ምሪትን ይሰጠናል። የቃሉን ትምህርቶች መረዳት እንድንችል ብርሃን ያበራልናል። በክርስትና ህይወት ለመኖር ጥበብና ጥንካሬን ይሰጠናል። መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይልን ትቀበላላችሁ። ኃይል ይሰጠናል። ጌታ እንደዚህ ያለው መንፈስ ያብዛል።